ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን። ቤተሰቦቼ ዛሬ እንግዲህ ተመልሰን መጥተናል። ዛሬ የመጣንበት ምክንያት ምንድን ነው? ያው ለሩታ ቃል ገብቼላት ነበረ ወደዚህ ቤት እንድትገባ ያደረግኳት ማለት ነው። እና ቃል በገባሁት መሰረት ያው እኔ ልብሶቼን ይዤ እወጣለሁኝ ምናምን ነገር ብያታለሁኝ። እና ዛሬም ጠዋት ደወላ ቃልህን አጠፍክ ምናምን ነገር አለችኝ ማለት ነው። እና ቃሌን ማጠፍ ፈልጌ ሳይሆን ምናልባት ወደ ቤት ስትገባ ሀሳብ ከቀየረች ምናምን ነገር ብዬ አስቤ ነበር። እና ረምሳ እየሆነ ነው፣ እያማረበት ነው። አለባባይ የነባት ሰላም በላቸው እስኪ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ በላችሁ። አባቴ ከአንድ ከሁለት ወር በኋላ ዋና እናስመዘግበዋለን። ከዛ ጅም ቤትም ይገባል ከኔ ጋር ሶሎ ቢያደርግ ማለት ነው። ምን እንደማደርገው አሳያችሁ ነበር እግዚአብሔር። እና አባቴ አንቺ መሳቅ ጀምሯል ደግሞ እግዚአብሔር መሳቅ ጀምሯል። ባለፈው ራሱ እያሳቀኝ ነበር። አንተ የኔ አባት የኔ ቆንጆ የኔ ሸበላ አያምርም? ልብሱ አንገቱን ያዘው እያየህ እኮ ነው አንተ የኔ አባት። ፋሚሊዎቻችን ልብሱን እንዴት ላሳያችሁ? እናቱ መስዬው ያተጥብኛል። ጭራሽ እናቱ መስላ አንተ እንዲዞርለት ኧረ በለው ይኸው አይኑ ከእኔ ጋር ነው። የእኔ አባት አለባበሱን የታያችሁ ያምራል። የልጆች ልብስ ግን በጣም ያምራል። አባቴ ትልቅ ልጅ ሆነ አንተ ይዞ ነው ቀላቱ ይሽናል። አባቴ የእኔ አባት እና እንግዲህ ፋሚሊዎቻችን ባባዬ ዛሬ አምሮበታል። በራሱ ልክ ልብስ አግኝቼለት ነውና ይሄ እንደምታዩት ገዝቼለት ጠዋት ሳለብሰው ልኩ አይሆንም እምር አለበት ማለት ነውና ባባዬንም ቸው ማለት ስላለብኝ ነው የመጣሁት ማለት ነው። አያያዜ ግን እንዴት ነው? ሲየበታሉ አንገት ነው የሚያዝ እንደዚህ ጭንቅላት እያዘው አዎ ልምዱ ስላለ አንዱ ለሶስት ስለወለድ ያላመናቸው አቤል እኮ አንድ ሶስት ልጅ ይኖረዋል። ወይኔ አባታን ተዋለኝ ለማየት እንዴት እንትን ግራ ጋብተው ነው ማን ነው ያለ ነው። በቃ አዲስ ሰው ነበር ብዙ ጊዜ አይተኛል። እና እንግዲህ ፋሚሊዎቻችን ባባዬ ከመተኛቱ በፊት ማግኘት ስላለብኝ ነው የመጣሁት የነበረው። እንቅልፍሽ መጣ ሲላስተኛ ማስተኛ ሳይንደኝ አብራም እንዴት ነው ልጅ የሚያለው? በጨነቀ ነፍሱ እኮ ይሄ ጌታ እንደዚህ ጋር ላርጎሽ ፊልም ጨነቀላበት እንደዚህ ያስተኛ አቦቴ ወለውቹ ሲያምር ልብሱ ግን እስከ ዛሬ ድረስ በልኩ ይሄ የአራስ ቤት ልጅ ልብስ ምናምን ነው እየለበሰ የነበረውና እንደዚህ ያልብሻው አላውቅምና ዛሬ የሆነ ቦታ ላይ ተሰቅሎ ሳየው ወዲያው አንተች ለዛ ወለድ አንዳንዴ ልጅ ሲኖራችሁ የሆነ ነገር ዕቃም ስታዩ የሆነ ነገርም ስታዩ ለልጃችሁ ማድረግ ነው የሚታያችሁና ግን ሲያምር አማረበት። ኮፍያ ነው ያላገኘሁለት በልኩ እስካሁን በልኩ ኮፍያ አላገኘሁለትም። እየለመኩ ነው እና ለማንኛውም መልካም ጊዜ ሁላችሁ ፍቃደኛ ሆነሽ ደስ ይለኝ ነበረ
አይ ካለሽ ግን እንግዲህ የአንቺን ፍላጎትና የአንቺን እንትን መገደብ አልችልም። እውነቱን ስነግርሽ ማለት ነው። እና ፍላጎትሽን ነው እንድናገር የምፈልገው ማለት ነው። ሲቀጥል ቀን ገብቼልሽም ስለመጣ ከአንቺ ፍላጎት ወዴትም ፈቀቅ ማለት አልፈለግም። ምንም የለበት እንደዛ ሲጀምር ተነጋግረን ይሄን ነገር ያደረግነው። እኔም ወደዚህ ለመመለስ ሀሳቤን የቀየርኩት አንተ ከዚህ ሌላ ቦታ ነው ስላልከኝ እንጂ ቤት እኮ ነው የምልሽ። ሌላ ቦታ ስላልተከራየሁ ነው ገባሽ? ብከራየው ነው ችግር አልነበረውም ማለት እኮ ሌላ ነገር አዘጋጃጅቻለሁ አላልክም እንዴ? ባለፈው አዘጋጃጅቻለሁ ያልኩሽ አንቺ እንድትመጪ ስለፈለኩ ነው። እና እዚህ መጥተሽ ደግሞ ሀሳብሽን የምትቀይሪ ስለመሰለኝ ነው። እንደዛ ማድረግ አልችልም እኔ በዚህ ሰዓት አይሆንም እኮ ቢያንስ ቤት ለመፈለግ አንድ ሳምንት ምናምን ያስፈልጋል እኮ አይደል? ምንም አሁን የምኖርበት ቤት የለም እያልክ ነው? እውነት ሆቴል ነው የምኖረው። ቤት እስካገኘ ድረስ ሆቴል ነው ማለት ኖርማል ነው። ሆቴል ከዚህ በፊት እኮ ሆነ ታውቃለህ አይደል? ስለዚህ ደግሞ በጣም ቀላል ነው በሰዓት ቤት ማግኘት አይደል? አይደለም ለእኛ ሌላም ሰው ብንፈልግ ወይ ሰዓት እናገኛለን። ስለዚህ አንተ ደግሞ ይህንን ነገር ማድረግ አያቅትም። በአንድና በሁለት ቀን እኮ በቃ ማለት 2 ቀን ቢፈጅ ነው ገፋ ቢል አይደል? ያው አንተም ለሌላ ሰው ስታደርግ ካየሁት ነገር አንጻር ነው። ለአንተ ሲሆን ደግሞ በደንብ ነው ኦፖርቹኒቲዎች የሚኖሩት። ያን ያህል አይጎዱም። ግን እሺ ብትይኝና ቢያንስ እስካገኝ እንኳን ከአንቺ ጋር የሆነ ነገር እኮ እያልኩኝ አይደለም። አንዱ ክላስ ላይ መኖር እችላለሁ ብታለኝ አይሆንም። ምን ችግር አለው? ለምንድን ነው እኮ አንቺን እኮ የሚያገናኘን ነገር አይኖርም። ምግብ ነው። ምግብም ከፈለግሽ ውጭ በልቼ ልንጠር እችላለሁ። ለምን ተስማምተን የወሰነውን ውሳኔ እንድንቀይር ታደርገኛለህ? ሲጀመር የሚቀየር ሀሳብ አይደለም። ሲቀጥል ደግሞ ኦልሬዲ አንዴ ተነጋግረን ከወሰነና ከተስማማን በኋላ ለምን ታስጨንቀኛለህ? እያስጨነኩሽ እኮ አይደለም። አሁን ፍላጎትሽ ካልሆነ እኮ ላስገድድሽ አልችልም። በአንቺ ፍላጎት ሆነ የሚንቀሳቀሰው ሀሳብ የምቀይርበት ምክንያት አይኖርም። ምክንያቱም በቃ ተነጋግረን ወስነን ነው እንደዚህ አይነት ነገር ውስጥ የገባ ነው። ሀሳቢ ደግሞ ግልጽ እንደሆነ ከተረዳን የተቀየረ ሀሳብ ነው ማካደ ሩታውን ቢሆን ፍላጎትሽ ይሄ ከሆነ ችግር የለም። እኔ ፍላጎትሽን ከማድረግ ከማሳካት በረበራለሁ። አዋቤን የጠራሁት ጠዋት ስለደወልሽ በሌላ ነገር አለ። ምንም አይነት ችግር አይፈጠርብኝ እንጂ ለማንም የሚመጣ ችግር የለም። አሁን ምን ነገርሽ መመላለስ አይቀርም። ገባሽ? ጩጮውን ለማየት ምናምን ሳምን ስላለ ቤት ማገኘበት ሰፈር ደግሞ የቱ ጋር የሆነ ሩቅ የሆነ ቅርብ የሆነ ማቆት አልችልም እና ያንን በማሰብ ነው ቢያንስ እሺ ብለሽ ነገሮችን ማለት ምንም እኮ ማተር አያደርግም። የቤቱ መቅረብም መራቅም ልጅን እንዳታይ ምን ያግድ ነገር የለም ማለት ከመመላለስ ብዬ ነው የሚያውቁት። ለምን ለመረዳት እንዳልሞክርሽ አላወኩም። ከመመላለስ ማለት እዚህ ከመመላለስ ብዬ ነው። ኦኬ እዚህ ከመመላለስ እዚህ እየኖርኩኝ ልጄንም በደንብ ማየት እፈልጋለሁ ነው ሀሳቡ። እንደዛ ደግሞ መሆን አይችልም። ለምን ችግር አለ? እንደዛ እሺ ሩታዬ፣ እሺ ብትይው ደስ ይል ነበር ማለት ማለት እዚህ ነገር በቃሽ እንቅልፍ መጣል በቃሽ አስተኛው
እዛው እንደዚህ ይዘሽ ማስተኛታችን ማለት ለትንሽ ጊዜ እዚህ ቢሆን ማዘርም ሲስተር ከፋሚሊም እዚህ ለትንሽ ጊዜ እዚህ ቢሆን ለልጁም አንዳንድ ነገር የሚያስፈልገው ነገር ሊያደርግልሽ እኮ ማለት ከዚያ ጋር አልጠማም እዚህ ጋር ነው። ስለዚህ ለልጁ የሚያስፈልገው ነው የሚያስፈልገው ብሎ የሚያስበውን ነገር እኮ ከማድረግ ምንም የሚያግደው ወይም ወደኋላ የሚያስብለው ነገር የለም ማለት እዚህ ቤት ነው ከኖረ ነው የግድ ለልጁ ማድረግ የሚችለው አይደለም። እና ባየም ስለሌሉ ፋሚሊም ስለሌለ ቢያንስ በአንዳንድ ነገሮች ማለትም እኮ ስላስፈልግሻል ታዲያ ብቻሽን ነው ተገቢ አይደለም። ገባሽ? እኔ አሁን እዚህ መኖሬ አንቺ ይጠቅምሻል እንጂ ምንም የሚጎዳሽ ነገር የለም። ሊገባሽ ማለት ነው። ለምን ብቻሽን እዚህ ብትኖሪው ነገር እንኳን አስተማሪ ብቻሽ ከምትጋፈጪውና ሰው ሲኖር እኩል አይደለም አይደል? ያንን በማሰብ ቢያንስ ማታ ማታ እንኳን ዱጫው አይተኛም አይደለ? እንደሚያስቸግርሽ አውቃለሁ። ስለዚህ ቢያንስ እየተቀያየርን እያያዝነው አንቺም የሆነ ሰዓት ላይ እየተኛሽ ከዛ በተራ ደግሞ እኔ ይዤው ደግሞ መልካም ጊዜ ወለለ መጣሉ ሻባቢ ልጅ ሻባቢ ለታኛለ እሺ እሷንም አታስገድዳት ማለት ብዙ ነገሮች የከበዳት ትመስላለች። በቃ እና ላታስገድዳት እኔ እራሱ ደስ ይለኛል። አንቺ ከነበረውና ቤለ ስለ ነገሮችን አንዳንድ ጊዜ እኛ ባከበርናቸው ልክ ነው የሚከብዱት። ነገሮችን ባቀለልናቸው ልክ ይቀላሉ እንጂ እንትን ፈቃደኛ ሆና እሺ ብላኝ ምንም እኮ ማድረገው ነገር የለም። ምንም ያገናኘን ነገር አይኖርም። ግን ለልጅ ስትኖር እናንተ ሳትኖር እኩል አይደለም የፈለገ ነገር ቢሆን ማለት ነው። ልጅ ስትኖር